ዘራሉ ከነዚህ ውስጥም የመጀመሪያው በአንድ ወቅት ተነቃቅቶ የነበረው በአሁኑ ሰዓት በእጅጉ የተዳከመው ለወጣቶች ጥቃቅንና አነስተኛ ብድር ያለ ማስያዣ ወይም ኖን ኮላተራይዝድ ማይክሮ ሎን ነው። ሁለተኛ በርካታ የሰው ኃይል ሊያሰማሩ የሚችሉ ትላልቅ የመንግስት ፋብሪካዎች ናቸው። ይህም አዳዲስ የመንግስት ፋብሪካዎች የሉም፣ ያሉትም የመዳከምና ስራ የማቆም ነገር ይታያል። ሌላው የመሰረተ ልማት ግንባታዎች ማለትም መንገዶች ነው። አዳዲስ መንገዶች እንደሌሉ ይታወቃል። የነበሩት መንገዶችን በርካቶቹ ተቋርጠዋል። የባቡር መስመሮች አዲስ የባቡር መስመር ዝርጋታ የለም። የቤቶች ግንባታዎች ከፍተኛ ገቢ ላላቸው ብቻ ያተኮረ የቤቶች ግንባታዎች አብዛኛውን የመንግስት ሰራተኛና አነስተኛ የኑሮ ደረጃ የማይወክል የቤት ግንባታ ነው ያለው። የመስኖ ግድቦች ከዚህ በፊት የተጀመሩ የመስኖ ግድቦች በርካታዎቹ ተቋርጠዋል። በተለያየ የቴክኒክ ችግር ምክንያት ምንም አዳዲስ የመስኖ ግድቦችን ደግሞ አናይም። የኤሌክትሪክና የቴሌኮሙኒኬሽን ማስፋፊያዎችን ችግር አለባቸው። እነዚህ ችግሮች የወጣት ስራ አጥ ቁጥርን ለመቀነስ እንቅፋት እንደሆነ ይገለጻል። ይህንን ግዙፍ የወጣቶች ስራ አጥነት ችግር ለመፍታት ለመሆኑ መንግስት ምን እየሰራ ነው? ላይ ይስተዋላል። ነገር ግን ግጭት በሌለባቸውም የዲሞክራሲ መብታቸውን ለማስጠበቅ በሚሞክሩ የመዋቅርና የማንነት ይከበርልን ጥያቄ ባነሱ ግለሰቦችም ከፍተኛ የሰብአዊ መብት ጥሰት እንዳለ ለምሳሌ በደቡብ ክልል አባላት ይጠቅሳሉ በተደጋጋሚ ጊዜ። ይህንን የሰላም እጦት ለመቅረፍ በተደጋጋሚ ጊዜ የታጠቁ ኃይሎች መካከል እውነተኛ ድርድር እንዲደረግ፣ የፖለቲካና የህሊና እስረኞች እንዲፈቱ፣ የንጹሐን ጥቃት እንዲቆም ላለፉት 3 ዓመታት ወትውተናል። ሆኖም ምንም እንኳን መንግስት ቀደም ብሎ ከኦሮሚያ ታጣቂዎች ጋር በቅርቡ ደግሞ በአማራ ክልል ከሚንቀሳቀሱ የታጣቂ መሪዎች ጋር ድርድር አደረግኩ ቢልም ምንም የተሻሻለ የሰላም ሁኔታ እንደሌለ ነዋሪዎች ይገልጻሉ። አፋብን ወይም አማራ ፋኖ ብሔራዊ ንቅናቄ የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት አማራ ክልል ያሉ ታጣቂዎች መስርተናል እያሉ ባሉበት ወቅት መንግስት ደግሞ እነዚህ ኃይሎች ከድርድር አግደናቸዋል ከሚሏቸው ኃይሎች ጋር ድርድር ላይ መሆኑ ለሰላሙ ምን ያክል ይጠቅማል? አዲስ ከተመሰረተው አፋብን ተብሎ ከሚጠራው ድርጅት ጋር መንግስት ድርድር ጀምሯል ወይ? እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ለምንድን ነው ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርገው ለሀገራችን ሰላም የማያጎናጽፈው? መንግስቶ ይህ ሰላምን ሳያረጋግጥ በተደጋጋሚ የሚነሳውን በርካታ የልማት ጥያቄ፣ የወደብ ጥያቄ፣ ስኬታማ ምርጫና ሀገራዊ ምክክርስ እንዴት ሊያሳካ ይችላል? አመሰግናለሁ። መንገድ ሆኗል ስርዓት ለውጡ ማለት ነው። በዚህ ምክንያት የገንዘብ አቅርቦት በ6 ወር ከ10% በላይ ጨምሯል። ቁጠባ 44% በላይ አድጓል። የተሰበሰበ ብድር ካለፈው ዓመት ሲወዳደር 68% ጨምሯል። ያቀረብነው ብድር ግን 123% የጨመረ ሲሆን ከዚያ ውስጥ 90% የሄደው ለግል ሴክተር ነው። ይህ ትልቅ ምርታ ነው። በለውጡ ጊዜ የነበረው እዳ የሚሄደው ፕራይመሪሊ ወደ መንግስት የልማት ድርጅቶች ሲሆን አሁን ወደ ፕራይቬት ሴክተር መሆን ችሏል። ይሄ ፋይናንሻል ሴክተሩ እንዲነቃቃ እንዲያድግ በር ከፍቷል ብዬ አስባለሁ። በሪፖርት ብቻ ግን ሳይሆን ወጣ ብለን የእያንዳንዱን የፋይናንስ ተቋም ህንፃ ብንመለከት እንደዚህ ያለ ህንፃ ዝም ብሎ አይገነባም፣ እድገት አለ ማለት ነው። ሁሉም ባንኮች ለማደግ ጥረት እያደረጉ ነው። ይህ በእንዲህ እንዳለ ለውጭ ባንኮች ሴክተሩ መከፈቱ ችግር አያመጣም ወይ? የኛዎቹን አያቀጭጭም ወይ? አይጎዳም ወይ? እንዴት ይታያል ተባለው ትክክለኛ ኮንሰርን ነው። ላለፉት 20-30 ዓመታት የኢትዮጵያ ባንኮች ካለ ውድድር ብቻቸውን እንዲሰሩ ሙከራ ተደርጓል። በዚያም የተገኘ ውጤት፣ ልምድ፣ ሀብት አለ። ግን ሀብቱ ማደግ ባለበት ደረጃ እያደገ አይደለም። ሲስተሙ ሲያልቅ በተወሰነ ደረጃ ይቀንሳል። በቅርቡም ጅቡቲ የነበረን ጉዞ ዋነኛ ዓላማው እነዚህ ከፖርት የሚወጡ ምርቶች መሀል ላይ
በሬልዌይ እና በፖርት መካከል ክፍተት ስላለ ያን ክፍተት የሚዘጉ ስራዎች ለመስራት ለመነጋገር ነው። ደምራችሁ ይዩት። በድጎማ በገቢ ጭማሮ በግብይት ሰንሰለት ዘመንን ጨምሮ መብራት፣ ነዳጅ፣ ውሃ ባለው ዋጋ አጠቃላይ የተሰራው ስራ ተሰናስሎ ኢትዮጵያ ለመጀመሪያ ጊዜ ስንት ዓመት አልቻልንም ስላችሁ ከርሜ ዘንድሮ 9.7% ወይም ሲንግል ዲጂት ገብቷል ኢንፍሌሽን። ይሄ ትልቅ አቺቭመንት ነው፣ ትልቅ ድል ነው። ማንቋሸሽ ሳይሆን የቀረው መጨመር ነው ያለብን፣ በብዙ ልፋት በብዙ ስራ የመጣ ውጤት ስለሆነ። አንዳንዶች አፍሪካ ላይ ከ10 በታች ኢንፍሌሽን አክሰፕተብል ነው፣ ያ ከሌለ ኢንቨስትመንት አይመጣም፣ እድገት አይኖርም ይላሉ። ያው እንደምታውቁት ብዙ ፋክተር ስላለ ያም ሆኖ አሁንም መቀነስ ያስፈልጋል። ያለ ማድረግ በዋና ዋና ኤሪያስ ላይ ዜጎቻችን የሚሰቃዩባቸው ኤሪያዎች ላይ ለይተን በረጅም ጊዜ እየሰራ እንገኛለን። አንደኛ ምግብ ማምረት፣ ምግብ በበቂ ማሰራጨት። አዲስ አበባ ውስጥ አሁን ከኮሪደር ጋር ተያይዞ የሚገነቡ ፉድ ኮርቶች በመቶ ይቆጠራሉ። ይሁነን ብለን ምግብ ላይ እየሰራን ያለ ነው። ምግብ የምናመርትበት ፍጥነት እንዲጨምር፣ የምናሰራጭበት ፍጥነት እንዲጨምር፣ የሚገኝባቸው ቦታዎች እንዲሰፉ። ሁለተኛና ክሪቲካል ጉዳይ ቤት። ሰው የሚሰቃየው ቤት ክራይ ነው። ቤት በተወሰነ ደረጃ አሻሽለን የክራይ ዋጋን ብናረጋጋ ብዙ ሰራተኞች፣ ብዙ ዜጎች ከችግር ሊገላገሉ ይችላሉ። ሶስተኛ ትራንስፖርት። ታስታውሳላችሁ የጋዝ ፕሮጀክት ስናስጀምር በአዲስ አበባ ውስጥ በጋዝ የሚሰሩ ባሶች በመጠቀም ዋጋ እንቀንሳለን ብለን ነበር። ከፈለገ የተከበረው ምክር ቤት አቃቂ ሄዶ ቼክ ማድረግ ይችላል። የነበሩንም ባሶች ኢንጂን አውርደን የጋዝ ኢንጂን አምጥተን አዳዲስ በጋዝ የሚሰሩ ባሶች እያመረትን ነው። ሂደቱ ከባድ ነው። በቂ ሙያተኛ ስላልነበረ፣ የተዘጋጀ ፋብሪካ ስላልነበረ አንድ ባስ ከነበረበት ነዳጅ ወደ ጋዝ መቀየር የሚወስደው ጊዜ ቀላል አይደለም። ያም ሆኖ ግን በሚቀጥሉ 6 ወራት ብዙዎቹን ጨርሰን በሚቀጥለው ዓመት ቢያንስ አዲስ አበባ ላይ ከዚያ ደግሞ ቀስ ቀስ እያል ወደ ክፍለ ሀገር በጋዝ የሚሰሩ ትራንስፖርት የሚቀንሱ ባሶች እናበራክታለን። ሌላው ትምህርት ቤትና ምገባ ነው። ድሃ የሚሰቃይበት ምገባውን ያለውን ታውቃላችሁ። እሱም ማስፋት ያስፈልጋል። ሰዎች በደህንነት ምክንያት ልጆቻቸውን ትምህርት ቤት መላክ እንዳይቸገሩ ለማድረግ። የመጨረሻው ገቢ ማሻሻል ነው። ገቢ የሚያድገው ኢኮኖሚ ሲያድግ ነው። እነዚህም በዘላቂነት ስንሰራ አሁን የሰራነው ስራ ጋር ሲሰናሰል የኢትዮጵያ የኑሮ ውድነት ወይም ግሽበትን በሚመለከት ያለው ፈተና እየተቀረፈ ይሄዳል ማለት ነው። ያገኘነው ውጤት በጣም ኢምፕሬሲቭ ነው። የሚቀረን ስራ ግን በጣም ብዙ ነው። በዚህ ሚዛን ማየት ጠቃሚ ይመስለኛል። ፋይናንሻል ሴክተር በሚመለከት ፋይናንሻል ሴክተር ቀድሜ እንዳነሳሁት አንዱ መቀየር የምንፈልገው ኤሪያ ነው። ከተለወጡ ጉዳዮች ውስጥ አንዱ ወለድ ማሻሻል ነው። ወለድ በማሻሻል የነሱን ትራንዛክሽን ማሳደግ ነው። ሁለተኛ በባንኮች መካከል ያለውን የገንዘብ ግብይት፣ የዶላር ግብይት በናሽናል ባንክ ብቻ የነበረውን በጎንዮሽ እንዲያደርጉ ማስቻል ነው። በዚህም